ንስሐ የማይገባው ኃጢአቱ ከብዶት አይደለም፣ ከኃጢአት መገላገል ሳይፈልግ ቀርቶ አይደለም፣ ለወደፊት ሊሰራ ላሰበው ኃጢአት ሲል። እንደውም አንዳንድ ሰው ለንስሐ ሞት አብቃኝ ይላል። ንስሐ መግባት መቁረብ የምናስበው ልንሞት ስንል ነው። መቼ ነው የምንሞት? እና አንዳንድ ሰው በቀጥታ ለእግዚአብሔር ብነግረው ኃጢአቴን ይቅር አይለኝ፣ ለምንድን ነው ለካህን የምንናገረው የሚሉ ሰዎች አሉ። በጣም ይገርማቸዋል። ልብ ቢኖረን ኖሮ ማለት የነበረብን አረ ለእግዚአብሔር ከሚሆን ለሰው ይደረግልን ነበር። ኃጢአታችን ካሸማቀቀን ግን ማድረግ ያለብን ተስፋ መቁረጥ አይደለም። ማድረግ ያለብን ማዘን አይደለም፣ ራስን መጥላት አይደለም። ያንን ኃጢአት ተበቀሉ። ስንት ስብከት ሰማን እስከ ዛሬ፣ ስንት ትምህርት ተማርን። አለ እግዚአብሔር ምግብ ቢሆን እኮ እንደኛ ጠግቦ የሚያገሳ የለም። ስንት በዚህ ሰሞን ስንት ትምህርት ተማርን። ስንቴ ነው ንስሐ ግቡ የተባለ። በእውነት በዚህ ርዕስ ተነስተን ንስሐ ምንድነው፣ ለምን እንገባለን፣ እንዴት እንገባለን የሚለውን አስፍተን አምልተን እንማራለን። ግን ይህንን ርዕስ ብቻ አንዴ አስተውላችሁ ተመልከቱት። በዮናስ ስብከት ንስሐ ገብተዋል ነው ያለው ክርስቶስ። በማን ስብከት? ምን አይነት ስብከት ነው ዮናስ ያስተማረው? ምን አይነት ትምህርት ነው ያስተማረው? ሄዳችሁ መጽሐፍ ቅዱሱን ስታነቡ ዮናስ ያስተማረው አንድም ስብከት እንደሌለ ታገኛለን። ወደ ነነዌ ሄዶ አንድ አረፍተ ነገር ነው ያለው። ነነዌ በ3 ቀን ትገለበጣለች። አሁን ይሄ ንግግር እስቲ ንስሐ ያስገባል? ንስሐ ግቡ አላለም። ኃጢአት ሰርታችኋል እንዲህ አድርጋችኋል አላለም። ሲጀመር እነዚህ ሰዎች እግዚአብሔርን አያውቁም። ስብከት እኛ የምናውቀው ስብከት ምንድን ነው? በክብር በግርማ አትሮንስ ተዘርግቶ መጽሐፍ ተገልጦ መምህር ገሌ ዲያቆን ገሌ አባ ገሌ ያስተምሩናል ተብሎ ወጥተው በክብር ሰላምታ ሰጥተው ርዕስ ነግረውን መጽሐፍ ቅዱስ ገልጠው ጠቅሰው እንዲህ ነው እንዲያ ነው ብለው ከዛ እንደዚህ አድርጉ እንዲያታድርጉ ብለው መፍትሄ ሰጥተውን ይወርዳሉ። እኛ ስንት ስብከት ሰምተናል? ምእመናን ስንት ስብከት ሰማን እስከ ዛሬ? ስንት ትምህርት ተማርን? ቃለ እግዚአብሔር ምግብ ቢሆን እኮ እንደኛ ጠግቦ የሚያገሳ የለም። ስንት በዚህ ሰሞን ስንት ትምህርት ተማረ። ስንቴ ነው ንስሐ ግቡ የተባል ነው። ችግሩ ከነ መፍትሄው ስንቴ ተነገረን፣ ንስሐ ግን አልገባን። እንደውም ስብከቱን እናማርጣለን። የዛሬው ምንም አይልም እንላለን። የዛሬው ደግሞ አቤት ያስተማረው ትምህርት እንዴት ያለ ነው እንላለን። በትምህርቱ መለወጥ ትተን ትምህርቱን ወደ መመዘን ሁሉ አድገናል። ቃለ እግዚአብሔር መለወጫ ሳይሆን እኛ የምንገመገመው ነገር ሆነ። የነነዌ ሰዎች ግን በዮናስ ስብከት ንስሐ ገብተዋል። እግዚአብሔር የምንማረውን ትምህርት የንስሐ ያድርግልን። እንደው ተስፋ ሰጪ እንኳን ስብከት እኮ አልሰበከም። በጣም ይገርማል። ነነዌ በ3 ቀን ምን ትላል? ትገለበጥ። አሁን እኔ መሃል አዲስ አበባ አደባባይ ላይ ቆሜ አዲስ አበባ በ3 ቀን ትገለበጣለች ብል ምንድን ነው የምትሉት? ኧረ አንተኑ ይገልብጥል ይለኝ ይችላል ሰው። ምን ታሟርታለ ነው? ተስፋ እንኳን አልሰጣቸውም። ብትመለሱ ይቅርታ ታገኛላችሁ አላለም። የነነዌ ሰዎች ግን ስብከቱን አይደለም ያዩት፣ ራሳቸውን። እኛ ጆሮአችንን የደፈነው ለንስሐ ምንድን ነው? እንደዚህ አይነት ህዝብ አለ ለካ። በአንድ ስብከት ሊያውም ርዕስ በሌለው ቅርጽ በሌለው ትምህርት ጣዕም በሌለው ስብከት ንስሐ ይገባል። ንስሐ ይገባል። ጴጥሮስ ንስሐ የገባው ምርር ብሎ ያለቀሰው የምን ጮኸት ሰምቶ ነበር? ምን ሳይጮህ 3 ጊዜ ትክደኛለህ ተባለ። ምን ሲጮህ ሰምቶ ነው? የዶሮ ጮኸት ንስሐ አስገባው ጴጥሮስ። ዶሮ ጮኸ ብሎ ንስሐ ገባ። ቤተ ክርስቲያን ስለ ንስሐ ሳታስተምር ውላ አድራ አታውቅም። ምእመናን መንግሥተ ሰማያት ቀርባለችና ምን አድርጉ? ንስሐ ግቡ ሳይባል ይውላል? አይውል። ወንጌል ሲነበብ መንግሥተ ሰማያት ቀርባለችና ንስሐ ግቡ ይባላል። እኛ ከንፈር እንመጣለን። ተሰጦ ላይ ይበል ሕዝብ ተብሎ ከንፈር ምጠጡ አይልም። ግን ምእመናን ይላሉ ባሉበት። ንስሐ ግን አንገባም። ንስሐ የሁል ጊዜ ትምህርት ነው ምእመናን። አሁን ነነዌ የመጣበት በነገራችን ላይ አባቶቻችን እንደው በረከታቸው ይደርብን እንዴት አስተዋዮች እንደሆኑ ከዐቢይ ጾም ትንሽ ቀደም አድርገው
ነነዌን የሚያመጡት የቀሩትን ቀናት ቅበላ ብለህ ስትበላ እንድትከርም አይደለም፣ ንስሐ እንድትገባበት ንስሐ እንድትገባ ነው። ለዐቢይ ጾም ተዘጋጅተህ የቀረውን 10 ቀናት እኔ በእውነት ዛሬ በምንማረው ትምህርት አንድ ሰው ንስሐ ቢገባ ለእኔ ለነፍሴ ይቅርታ ነው የማገኘው። ሌላው ምንም ችግር የለም። አንድ ሰው ንስሐ ቢገባ ጽድቁ ቀርቶብን የነነዌ ሰው ሁሉ የአዲስ አበባ ሰው ቀርቶ እዚህ ግቢ ውስጥ ያለው ምእመን ንስሐ ከገባ ትልቅ ውጤት ነው። ንስሐ የሁል ጊዜ ትምህርት ነው። ጸጸት ማለት ነው በግዕዙ። በአማርኛው ጸጸት ምንለው፣ በግዕዙ ንስሐ ነሳ ወእግዚአብሔር እኒ ነሳህም ዘነበበ። አሁን እዚህ ላይ እግዚአብሔር በነነዌ ላይ ሊያደርገው ከነበረው ጥፋት የተነሳ ተጸጸተ የሚለውን ነስሐ ይላል በግዕዙ። ንስሐ ማለት ጸጸት ማለት ነው። ምን አድርገን ነው የምንጸጸተው? አምላኬን እግዚአብሔርን በድየዋለሁ ብለን ስንጸጸት፣ ፈጣሪን አሳዝኘዋለሁ፣ ኃጢአት ሰርቻለሁ፣ አድርግ ያለኝን አላደረኩም፣ አታድርግ ያለኝን አድርግ ያለው ስንል ያ እውነተኛ ንስሐ ይባላል። ይህ ንስሐ ለሁላችን ያድለን። ሰውን ወደ መዳን የሚያደርሰው ሐዘን የተባለው ቅዱስ ጳውሎስ ያለው ሰውን ወደ መዳን የሚያደርሰው ሐዘን ንስሐ ይባላል። ይህንን እግዚአብሔር ይፈልገዋል። በድያለሁ ስንል እንግዲህ ከኛ መሃል ኃጢአት የሌለበት ሰው የለም። በቀን ውስጥ ኃጢአት ሳንሰራ አንውልም። በግብር የምንሰራው ኃጢአት አለ። እንሰርቃለን፣ እናመነዝራለን፣ ብዙ ወንጀሎች እንሰራለን፣ ሰነድ እንሰርዛለን፣ እንደልዛለን፣ ጉቦ እንሰጣለን፣ ጉቦ እንቀበላለን። እነዚህ በግብር የምንፈጽማቸው ኃጢአቶች ናቸው። ብዙ አይነት ሰው ይህን ባይሰራ ደግሞ በቀን ውስጥ ይህን መስራት ባይችል ቢያንስ በአንደበቱ ግን ብዙ ክፉ ነገር ይናገራል። አንደበታችን ይሳደባል፣ እንሳደባለን። አቤት አሁንማ ስድብ ማዕረግ የሆነበት ጊዜ እኮ ነው። ጥሩ ተሳዳቢ ነው የሚከበረው እንደው። ስለዚህ እንሳደባለን፣ እንዋሻለን፣ እናማለን። ሐሜት አያድርግብኝ እንጂ ብለን እናማለን። አንዳንድ ሰው እጁን ታጥቦ የሚሰራው ኃጢአት አለ። እኔ ለማማት ብዬ አይደለም ብሎ ያማል። ይህም ኃጢአት ነው። በአንደበታችን ብዙ ኃጢአት በቀን ውስጥ እንሰራለን። ከቃል ብዛት ኃጢአት ሳይኖር አይቀርም ይላል መጽሐፍ። ብዙ በተናገርን ቁጥር ብዙ ኃጢአት እንሰራለን። ለዚህ ነው ሰው ለመናገር የዘገየ ዝም ለማለት ግን የፈጠነ ይሁን የተባለ፣ ለመስማት የፈጠነ ይሁን። ስለዚህ ብዙ በአንደበታችን ኃጢአት እንሰራለን። ሶስተኛው በሐሳባችን ነው። በግብር ባንሰራ፣ በአንደበታችን ባንሰራ፣ በሐሳባችን በቀን ውስጥ ብዙ ኃጢአት እንሰራለን። እንደውም ለመናገር የምናፍረውን፣ ለመፈጸም የማንደፍረውን በአንደበታችን ግን በሐሳባችን ግን የምናወጣው የምናወርደው ብዙ አይነት ኃጢአት አለ። ይህንን ኃጢአት በድያለሁ፣ አስቀይሜዋለሁ እግዚአብሔርን ብለን ስንጸጸት እውነተኛ ንስሐ ይባላል። ይህ ንስሐ እግዚአብሔር ለሁላችን ያድለን። ከተጸጸትን በኋላ ደግሞ ኃጢአታችንን እንድንናዘዝ ይፈልጋል። ንስሐ መጸጸት ነው። ግን ጸጸት በምንድን ነው የሚገለጸው? እግዚአብሔር ኃጢአታችንን እንድንናገር ይፈልጋል። ሰይጣን ዛሬም እባብ ሆኖ ይመጣል እኛ ጋር። እባብ እንኳን አይሆንም፣ አንድ የተነቃ ዘዴ ስለሆነ። በተለያየ ሰው ግን ይመጣል። ጓደኛ ሆኖ ይመጣል፣ ዘመድ ሆኖ ይመጣል፣ የቅርብ ወዳጅ ሆኖ ይመጣል። ብዙ ወጣቶች ሕይወታቸው የሚበላሸው እንደዚህ አይደል እንዴ? ይህን ብትቀምሰው አትሞትም እየተባሉ አይደል እንዴ መጠጥ የጀመሩት? አደንዛዥ ዕፅ የጀመሩት። እስከ ዛሬ ቀምሰው አታቅም፣ ቀምሰሸው አታቂም፣ ሄደሽ አታቂም፣ እንዲህ አይነት ቦታ ይህን አይተኸው አታቅም። ኧረ አትሞትም እኮ ምንድን ነው የሚያስፈራ? አንዴ ሞክረው ግድ የለህም አይዞ። ሰይጣን እባብ መሆን ትቶ ጓደኛ መሆን ጀምሮ። ኃጢአት ማለት እርቃን መሆን ነው። ምእመናን ራቁት መሆን ነው። ከጸጋ እግዚአብሔር መራቆት ነው። ኃጢአት ማለት ቀጥታ ትርጉሙ ማጣት ነው። ራሱ እግዚአብሔርን ማጣት። ኃጢአት ቀና ብለህ እንዳትሄድ የሚያደርግ ነው፣ የሚያሸማቅቅ ነው። የት ነው ያለኸው ይላል እያንዳንዳችንን እግዚአብሔር ማለት ያለንበት ጠፍቶት አይደለም። ምን እየሰራ ነው? ወድቀሃል፣ ተነስተሃል፣ ጽድቅ እየሰራ ነው ምንድን ነው እያለን ብዙ ጊዜ ንስሐ አባቶቻችን ፊት ቀርበን ኃጢአቱን ትተን ኃጢአቱ ያመጣውን ችግር የምናወራ ሰዎች አለ። አባ ይሄ መጠጥ እኮ ጤና አሳጣኝ ይላል። ምን አመጣው? ሰካራም ነኝ ነው የሚባለው አይደለ? አንዳንዴ ኃጢአትን ሰራና ወይ ሰውን ከሳል፣ ጓደኛ የገፋፍቶኝ፣ የገሌ ገፋፍቶኝ፣ እንዲናርግ ብላኝ። ይሄ በሰው ስናመካኝ። ሁለተኛ እግዚአብሔር ላይ እናመካኛለን። ደስ ብሎን የሰራነውን ኃጢአት ምን ነው ተውከኝ እንዲህ ሲሆን ደስ ብሎ እኮ ነው ያረከው። አንተ በነፃ ፈቃድ የሰራውን ኃጢአት እግዚአብሔር ላይ መልሶ መስጠት ማለት። ያም ሆነ ግን እግዚአብሔርን ሁሉ ጥያቄ የሚጠይቀው ለምንድን ነው ካላችሁ ኃጢአታችንን እንድንናዘዝ እንድናምን ማን ይፈልጋል? እግዚአብሔር። ቃየንም ወንድሙን አቤልን ገደለ።
እግዚአብሔር ተገልጦ ምን አለው? ወንድምህ አቤል ወዴት ነው አለ። ያውቃል እኮ እንደገደለው። እግዚአብሔር መረጃ አይደለም የሚፈልገው፣ እንዲያምንለት ይፈልጋል። ወንድምህ አቤል ወዴት ነው አለ። የወንድሜ ጠባቂው እኔ ነኝ አለ። እግዚአብሔር ኃጢአታችንን የምንናዘዝበት የምናምንበትም ብርታት ለሁላችን ያድለን።